ተደብቀሽ ሞተሻል ይላል። ምን መዳፋችን ውስጥ እንደሆንሽ ወቂ የሚልም አለ። ወይኔ ትትና ይባስ ብለው ደግሞ የሚያጣጥሩትንም እንጨርሳቸዋለን የሚልም አለ። ወይኔ በቃ እናትና አባቷን ነው። እኔ ስማዝሮ ለራሴ ነው። ወይኔ ግን ሊመካሸቆ የት ትደርሻለሽ የተባልኩ ልጅ አሁን እንደዚህ ተሰናክቼ ልቀር ነው። አይ እንደው ፈጣሪ እንደው ከዚህ ቤት ብቻ ግደል። እስኪ ቆይ አንቺ ደግሞ ተረጋጊ። ወይኔ አምላኬ ቆይ ሻውን ቤተሰቦችስ መድብልን ደግሞ እዚህ እንዲመጣ ደውለሽ ንገሪው። ውጭ የሚወረወሪ በር ላይ ጣለው ፖስታ አንቺ ጣልሽው? እየጠየቀሽ እኮ ነው። አብርሽ ለሷ የራሴ መንገድ አለ። ቆይ ማን ይጣለው? አንተ ልጅ ቆይ ለኔ ብቻ ነው እንደዚህ ክፉ የሆንከው? ለሌላው ቸር ለትዝታ ሲሆን ግን የቀን አውሬ ነህ። ትዝታ ይሄ ምንም ስሜት የሚሰጥ ነገር አይደለም። ይሄንን እኮ ማንም ሰው ሊያደርገው ይችላል። ደግሞ ለፖሊስ መደወል ነበረባችሁ። መሳይና አብርሽ ለፖሊስ ብንደውል ቤተሰቦች አደጋ ላይ ሊወድቁ ይችላሉ ብለው ፈሩ። ሰማያለሽ ትዝታ ይኸውልሽ፣ እኔ እያለሁ ማንም ሰው ጻፍሽን አይነካም። ማንም ሰው ከፈለግሽ ደግሞ አሁኑኑ ከዚህ ይዤ ልሄድ ይችላል። መድብል ቆይ እንዴት ነው ይሄን ቤተሰብ ትችል የሚሄደው? ይሄ ሁሉ ችግር የመጣው እኮ በእኔ ምክንያት ነው አይደል? እንዴት ትቻችሁ ይሄዳሉ? ተንከስኮ ገና በፊት ይሄን ነገር ቀድሞ ነግሮን ነበር ግን አልሰማልም። ወይኔ ፈጣሪ ሆይ እኛ እኮ ገልሞ በሰላም እኮ የምንኖር ሰዎች ነበር። ደና እረፍት አገኘን ስንል ደግሞ አሁን ምን ብለው ነው የሚነሱብን? እንደው መቼው መከራችን እንደሚያበቃው። አይ ይኸውልሽ የግሌ እኔ እስካለሁልሽ ድረስ አንቺ ምንም አትሆኝም። እሺ አንተ ደግሞ እንግዲህ ወቅት ተከፈተለ በዛው ሰተት ብለህ ትገባበታለህ። ደግሞ ትናንትና የጠየቁሽን ጥያቄ ለምን አመልሽልኝ? እኔ ምንም የመልስልህ ነገር የለም። ተንከስ እኔ ምንም ነገር አላውቅም አልኩኝ። አታስመስይ። ከዛ ፖስታ ጋር የሆነ ጉዳይ ታለሽ። ደግሞ ትናንት ያለሽኝ ነገር አረሳው። ሲቀጥል ደግሞ ስልኬ ላይ ያለውን ሴፍ እንዳጠፋሽ ደግሞ ደርሽበት። አንቺ ከመርዛሞቹ አንዷ ነሽ ትዝታ። ጨዋታው አልቋል፣ ተጠንቀቂ። ጊዜ ባዶ ወሬ ዛቻ ማስፈራራ። በቃ መሳይ እንዳልኩ ሌሎቹም ተባቸውና ታችን ነገር። እሺ ሰላም፣ አሁን መምጣት ትችላላችሁ። ሁሉም ይሰጡልኛል። ማንም ሰው በር እንዳይከፍትሽ አርፋችሁ ቁጭ በሉ። ናና አብርሽ እንሂድ። ትዝታ አሁን ላይ ካሌብና የካሌብ ሰዎች ትህትናን እንደሚፈልጓት ስለምታውቅ ነው። እሷ ደግሞ በዚህ አጋጣሚ የራሷን ሰዎች አዘጋጅታ አሁን ላይ ወደነ አብርሽ ቤት እንዲመጡ ያደረገችው ማለት ነው። ምን እንዲያደርጉ ፈልጋ ነው? በዚህን ምሽት አሁን መምጣት ትችላላችሁ፣ አሁን መግባት ትችላላችሁ የሚለውን ነገር በስልክ ውስጥ የተናገረችው ብለን ስናይ ምናልባትም አይታወቅም ትህትና ላይ የከፋ ጉዳት እንዲያደርሱም አስባ ሊሆን ይችላል ማለት ነው። እሷ ከዚህም በፊት ትህትናን ከዛ ቤት ለማውጣት ብዙ ነገሮችን ሞክራ አልሳካላት ብለው ነበርና ምናልባት ደግሞ በዚህኛው መንገድ ትህትናን አስወግዳታለሁ፣ እሷ ከዚህ ቤት እንድትጠፋ አደርጋታለሁ በሚል ሰዎችን ቀጥራ በማታ እንዲመጡ አድርጋለች ማለት ነው። ምናልባት አሁን ላይ በሷ እቅድ መሰረት ሰዎቹ ወደ ውስጥ ገብቶ ሌሎቹ ላይ ጉዳት ካደረሱ ድብደባና ሌሎች ጥቃቶችን እነሱ ላይ ካደረሱ እና አብርሽ ደግሞ በትህትና ምክንያት ነው እንደዚህ የሆነው የሷ ጠላቶች ናቸው እንደዚህ ያደረጉን በሚለው ትህትናን ያባርራሉ ብላ እንደዚህ የማይመስል ነገር አስባም ይሆናል ማለት ነው። ትዝታ አሁን ላይ መጀመሪያ ላይ ደብዳቤ በበር ስር እንዲያስገቡና አሁን ደግሞ በማታ እንዲመጡ ያደረገችው ማለት ነው። ግን ደግሞ ይሄ የሷ እቅድ እሷ አሁን ላይ ሰዎቹ በማታ እንዲመጡ ያደረገችው ነገር ይሳካላታል የሚለው ነገር ሌላ ጥያቄ ነው ማለት ነው። አሁን ላይ ከአብርሽ ንግግር የምንረዳው ከነመሳይ ጋር አንድ ላይ ሆኖ የሆነ ወጥመድ ያዘጋጁ ይመስላል ማለት ነው። ለዛም ነበር መሳይን ያው እንደነገርኩ ነው በቃ ሁላችሁም ወደ ታች ወርዳችሁ ጠብቁን እዛው እንሰብሰብ የሚለውን ነገር የነገረው ማለት ነው። እዛ ጋር በማታ በረንዳ ላይ ቡና እንደሚያፈሉ አድርጎ ምናልባትም ትዝታ ራሷ በዘረጋችው ወጥመድ ውስጥ እንድትወድቅም የሆነ ነገር አዘጋጅቶላት ይሆናል ማለት ነው። እሷ ደግሞ በጭራሽ ይሄንን ነገር ልትገምት አትችልም። አሁን ላይ ሰዎቹ እየመጡ ስለሆነ ከራሷ ክፍል ወጣ ወደ በረንዳ ሄዳ የሚካሄደውን ነገር ለማየት ነው የመጣችውና ምናልባትም በዛ ውስጥም ወጥመድ ውስጥ ልትወድቅ ትችላለች ማለት ነው። ቀደም ብለን እንዳየነው ተንከሲስም ወደ እሷ ክፍል ገብቶ እሰራልሻለሁ የማትገምቺውን ነገር ነው የማደርግብሽ በሚለው እንደዚህ አይነት ንግግሮችን እሷን ሲናገራት የነበረው ማለት ነው። እሷ ደግሞ እንደዚህ ይሆናል ብላ በጭራሽ ልትገምት ስለማትችል ነው አሁን ላይ ሰዎቹን ደውላ በስልክ እየጠራችሁ ማለት ነው። እዚህ ጋር ግን የራሷን ሰዎች አዘጋጅታ ነው
እንጂ ትዝታ ከነ ካሌብ ጋር በጭራሽ ልትገናኝ አትችልም። እነሱንም የምታገኝበት ቦታ ስለማታቅ ከነሱ ጋር እንደዚህ ነገር ልታደርግ አትችልም። ግን ደግሞ እነ ካሌብን ብታቃቸው ከነሱ ጋር የምትገናኝ ቢሆን ትህትናን በቀላሉ እንዲወስዷት ነገሮችን ታመቻችላቸው ነበር ማለት ነው። አሁን ደግሞ ሌሎቹን እዛ ቤት ውስጥ ያሉ ሰዎችን ለማስደንገጥ ነው ይሄንን ወጥመድ ያዘጋጀችው ማለት ነው። ግን ደግሞ እዛ ጋር ትህትና የለችም። ሁሉም እዛ በረንዳ ላይ ቁጭ ብሎ ቡና ሲያፈሉ ሲሳሳቁ ሲጫወቱ ትህትና እነሱ መሃል የለችምና የት ነው ሄደችው የሚለው ነገር እዚህ ጋር ሌላ ጥያቄ ነው ማለት ነው። ቃል ላይ እንዳየነው መድብል መጥቶ ከትህትና ጋር ቤት ውስጥ እያወሩ ነበር። ትህትናም እየተካሄደ ያለውን ነገር ነግራው ነበርና ምናልባትም አሁን ላይ መድብልም እዛው ቤት ሊሆን ይችላል ማለት ነው። ያ ማለት ከነ አብርሽ ጋር ሆኖ አንድ ላይ ተማክሮ ትዝታ ይሄን ነገር ካደረገች ሰዎቹ እንዲመጡ ታደርጋለችና በዚህ አጋጣሚ እነሱን እንይዛቸዋለን በሚል መድብልም እነሱን ለማገዝ ከትህትና ጋር እዛው ቤት ውስጥ የሆነ ቦታ ተደብቆም ይሆናል ማለት ነው። ሌላው ነገር ደግሞ ተንከሲስ እንዴት ነው ፖስታውን በበር ስር እንዲወረውሩ ያስደረገችው ትዝታ እንደሆነች ያወቀው የሚለው ነገር ሌላ ጥያቄ ነው ማለት ነው። እዛ ጋር ምንም እንኳን ትዝታ ክፉ ሰው ወይ ደግሞ መጥፎ ሰው ብትሆንም አሁን ላይ እነ ካሌብ ትህትናን እንደሚፈልጉ ያውቃልና ለምንድነው እሱ ትህትናን የሚፈልጉ ሰዎች ናቸው የሚለውን ነገር ሊገምት ያልቻለውና በቀጥታ ይሄንን ነገር ያስደረገችው ትዝታ ነች የሚለው ነገር የደመደመው ብለን ስናይ እዛ ደብዳቤው ላይ ከተጻፈው ነገር ነው ማለት ነው። የደከሙትን ሰዎችም እናስወግዳለን የሚሉ የትህትናን ቤተሰቦች እንደሚጎዱ ወይ ደግሞ እንደሚያስወግዱ የሚመስሉ ማስፈራሪያ እዛ ደብዳቤ ላይ ተጽፏልና እውነት አሁን ላይ ካሌብና የካሌብ ሰዎች የትህትና እናትና አባት ሆስፒታል ላይ ያሉት እዛ ተኝቷል፣ ታሟል፣ እህቷም አጠገባቸው ነች የሚለውን ነገር ቢሰሙ አርፎ ተቀምጦ ትህትናን ብቻ ይፈልጋሉ የሚለው ነገር ሌላ ጥያቄ ነው ማለት ነው። ካሌብ ያው እንደምናውቀው እንደዚህ አይነት የተመቻቸ ነገር አግኝቶ ትህትናን በቀላሉ በእጁ ያስገባት ነበር ማለት ነው። በቀጥታ ወደ ሆስፒታል ይሄድና እናቷን ወይ ደግሞ እህቷን ወይ ደግሞ ሁሉንም አንድ ላይ አፍሶ ይወስዳቸዋል። ቤተሰቦችሽን የምትፈልጊ ከሆነ ቀጥ ብለሽ ነይ በሚለው ትህትናን በቀላሉ በዚህ መንገድ በእጁ ያስገባል እንጂ እዛ ደብዳቤ ላይ ጽፎ እንዲያረጋለው ቤተሰቦችን እንዲያስወግዳቸዋለሁ የሚለውን ነገር የማይመስል እንደዚህ አይነት ፍራቻ አያስፈራራም ማለት ነው። መድብልም ለዛ ነበር ደብዳቤው በበር ስር ተወርውሯል እንደዚህ የሚል ማስፈራሪያ አለው የሚለውን ነገር ትህትና ስትነግረው በነገሩ በጣም ተገርሞ የማይመስል ነገር አታውሪ ሲላት የነበረው ማለት ነው። እውነት እዛ ጋር እነ ካሌብ እንደዚህ አይነት የማይመስል ወይ ደግሞ ተራ የሆነ ነገር ስለማያደርጉ ነው መድብልም በዛን ልክ በነገሩ የተገረሙ ማለት ነው። ተንከሲስም ይሄንን ነገር ስለሚያውቅ ይመስላል በቀጥታ ይሄንን ነገር ያደረገችው ትዝታ ነች እንጂ ሌላ ሰው አይደለም የሚለውን ነገር ከድምዳሜ ሊደርስ የቻለው ማለት ነው። ሌላው ነገር ደግሞ የአብርሽ ነገር ነው። እዛ ጋር ትዝታ የተንከሲስ አፍንጫ ላይ አደንዛዥ እጽ አብስታ አስቀምጣበት ያ ማለት አደንዛዥ እጹን እሱ እንደወሰደ አስመስላ ተንከሲስ ራሱን እንዲስት አድርጋለች። አብርሽም እዛ ጋር የተንከሲስ አፍንጫ ላይ ያለው አደንዛዥ እጽ እንደሆነ አይቷልና እዚህ ጋር እንደ ጥያቄ የምናነሳው ተንከሲስ ከተኛበት ከነቃ በኋላ አብርሽ ለምንድን ነው ስለ ጉዳዩ እሱ ሊጠይቀው ያልቻለው? ይሄንን ነገር ከየት ነው ያመጣው? ለምንስ ነው የተጠቀምከው የሚለውን ነገር ራሱ ለምንድን ነው ያልጠየቀው? እናም ደግሞ እንዴት ነው የትዝታ ክፍል ልትገኝ የቻልከው በሚለው ይሄንን ነገር ለምን በጥልቀት ሊመራመር እንዳልቻለ ባይታወቅም ግን ደግሞ ትዝታ እዛ ጋር ያደረገችው ነገር አደንዛዥ እጽ የተንከሲስ አፍንጫ ላይ አድርጋ ተንከሲስ ራሱን እንዲስት ማድረጋው ራሱ የሷን አደገኝነት ነው የሚያሳየው ማለት ነው። እሷ አሁን ላይ እንደዚህ አይነት እጾችን ራሷ ጋር የምትይዝ ከሆነ ምናልባትም ከዚህም የባሰ ሌላ ጉዳት የሚያደርስ መድኃኒቶችንም ሊኖራት ይችላል ማለት ነው። እዛ ቤት ውስጥ ምናልባትም አይታወቅም ሌሎች ሰዎች የሚመገቡት ምግብ ውስጥ ራሱ እንደዚህ አይነት ነገር አድርጋ ሁሉም ላይ ጉዳት ልታደርስ ስለምትችል ይሄንን ነገር በቀላሉ ማየት አልነበረባቸውም ማለት ነው። ግን ደግሞ አብርሽ እንዳየነው እዛ ጋር ተንከሲስም ባየበት ቅጽበት አደንዛዥ እጽ ነው ይሄንን ነገር ከየት ነው ያመጣው በሚለው ተገረመና ከዛም በኋላ ተንከሲስ ሲነቃ ስለ ጉዳዩም አላነሳም ማለት ነው። ይሄንን ነገር ደግሞ እንደዚህ አይነት ነገሮችን ችላ ብሎ ማለፉ አብርሽንም ሌሎችንም ትልቅ ዋጋ ያስከፍላቸዋል ማለት ነው። በእርግጥ አብርሽ ብቻ ሳይሆን ተንከሲስ ራሱ ነገሩን ትላንትና ማታ ያደረግሽብኝን ነገር ደግሞ አልረሳውልሽም ብሎ በዚህን ልክ ነበር እሱ ራሱ ቀለል አድርጎ ያለፈው ማለት ነው። ምናልባትም ግን እንደ ግምት ልናነሳ የምንችለው ይሄ እዚህ ጋር ያዘጋጁት ወጥመድ
ትዝታን በዚህ ወጥመድ ከጣልናት እሷን እስከ ወዲያኛው ከቤታችን እናስወግዳታለን። ለዛ ደግሞ እሷ እዚህ ጋር ያደረገችውን ነገር ማንሳቱ አስፈላጊ አይደለም። ጉዳዩን እንደረሳ ነው ወይ ደግሞ ቀለል አድርጎ እንዳለፈ ሰው መሆን አለብን በሚለው እንደዚህ አይነት ጨዋታዎችን እሷ ላይ ሊጫወቱ ይችላሉ ማለት ነው። ግን ደግሞ ይሄንን ነገር ካላሰቡ ትዝታን በዚህ ወጥመድ እንጥላታለን የሚለውን ነገር እቅዳቸው ውስጥ ካላስገቡ እሷ እዛ ጋር ያደረገችውን ነገር አደንዛዥ እጽ ለተንከሲስ መስጠት የሚለው ነገር ምን ያህል አደገኛ እንደሆነ ማንሳት እንችላለን ማለት ነው። በዚህ ነገር ደግሞ በኋላ ላይ እንደሚጸጸቱ ወይ ደግሞ ትልቅ ዋጋ ሊከፍሉበት እንደሚችሉም እንገምታለን ማለት ነው። ሌላው ነገር ደግሞ ዛሬ ላይ ትዝታ አብርሽ እዛ ጋር የተንከሲስ አፍንጫ ላይ ያለው አደንዛዥ እጽ መሆኑን እንዳወቀ እሷ በጣም ደንግጣ ነበር። ያ ማለት አብርሽ እንዴት ነው ይሄን ነገር ሊያውቅ የቻለው? እንዴት ነው ሊደርስበት የቻለው የሚለው ነገር ትልቅ ጥያቄ ፈጥሮባታል ማለት ነው። ያ ማለት ሌሎቹ ሳያውቁ እንዴት ነው እሱ በተለየ መንገድ ይሄንን ነገር ወዲያውኑ ሊረዳው የቻለው የሚለው ነገር ግራ ገብቷታል። አብርሽ ደግሞ ይሄንን ነገር ሊያውቅ የቻለበት መንገድ እሱ የጤና ምሩቅ ነው ወይ ደግሞ ዶክተር ነውና እንደዚህ ነገሮችን በቀላሉ ሊረዳ ይችላል ማለት ነው። ትዝታ ደግሞ ይሄንን ነገር ስለማታቅ ነው። ያ ማለት አብርሽ ዶክተር እንደሆነ ስለማታቅ እሷ ይሄንን ነገር ማወቁ በጣም ገርሟታል ማለት ነው። ያንን ነገር ብታቅ ኖሮ በዚህ ልክ አትገረምም ነበር። ምናልባትም መድብል አሁን ላይ ይሄንን ነገር አውቋልና ባለፈው ለአብርሽ ቃል እንደገባለት አንተ ወደ ስራ እንድትመለስ አደርጋለሁ፣ አንተ ይሄንን ስራ እንድታጣ ያደረገህን ጓደኛህንም ለህግ እናቀርበዋለን ብሏልና ምናልባት ያ ነገር ተሳክቶ ሌሎቹ አብርሽ ዶክተር እንደሆነ በዛ መንገድ ካላወቁ በስተቀር አሁን ላይ ማንም ሰው ይሄንን ነገር አያውቅም ማለት ነው።